በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ እስራኤል ዘተሳሃለነ ወገብረ መድኃኒተ ለሕዝበ ዚአሁ። ይቅር ያለን ትርግናውን ለአባቶቻችን ለእስራኤል ያደረገ የአባቶቻችን አምላክ ዛሬም ዘወትርም የተመሰገነ ይሁን። በቅድሚያ የዚህ ሚዲያ ተከታታዮች የሆናችሁ በውጭው ዓለምና በኢትዮጵያ የምትገኙ ውድ ኦርቶዶክሳውያን አባቶችና እናቶች፣ ወንድሞችና እህቶች፣ ሕፃናትም ጭምር እግዚአብሔር በወደደን በኃያሉ ፍጹም ሰላም እንደምን ከረማችሁ? እንደምን ቆያችሁ? አሜን። ኢየሱስ ክርስቶስ በዝናብ አብቅሎ በፀሐይ አብስሎ በነፋስ ለይቶ ፍጥረቱን ሁሉ የሚመግብ የሰራዊት ጌታ በእኔና በእናንተ በመላእክትም አንደበት ዛሬም ዘወትርም የተመሰገነ ይሁን። እንዲሁም የሁላችን መመኪያ የሆነች ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ብሉይ ኪዳን የተተረጎመባት አዲስ ኪዳን የተመሰረተባት የነቢያት የትንቢታቸው ውጤት የሐዋርያት የስብከታቸው ባለመዋል የሊቃውንት የሚስጥራቸውና የትርጓሜያቸው ጓዳ ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ብንራብ የምታበላን፣ ብንጠማ የምታጠጣን፣ ብንታረዝ የምታለብሰን፣ ብናዝን ከሐዘናችን የምታረጋጋን፣ ብንታመም የምትፈውሰን፣ ብንታሰር ከእስራታችን የምታስፈታን፣ እንባችንን የምታብስልን ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ከተለዩት የተለየች ከከበሩት የከበረች ከተመረጡት የተመረጠች ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ስሟ የከበረና የገነነ ይሁን። እንዲሁም የጻድቃን የሰማዕታት አማላጅነት ከሁላችን ጋር ይሁን። ወሶበ አልዓለ አዕይንቲሁ ወነጸረ ናሁ ሰለስቱ እደው ይቀውሙ መልዕልቴሁ ይላል። ዓይኑንም አነሳና እነሆ ሦስት ሰዎች በፊቱ ቆመው አየ ይለናል። ይህን ኃይለ ቃል የምናገኘው ኦሪት ዘፍጥረት ምዕራፍ 18 ቁጥር 2 ላይ ይሆናል። እንግዲህ ዓይኑንም አነሳና ሦስት ሰዎች በፊቱ ቆመው አየ ይለናል። ይህን የተመለከተው እንደሚታወቀው ታላቁ ቅዱስ አብርሃም ወይንም እንግዳ የሚቀበለው ደጉ አብርሃም ተብሎ የሚጠራው ሁልጊዜ በእንግድነት ቦታ የሄዱ ሁሉ የሚያነሱት እንግዳ ሆኖ የሄደው ሰው ሁሉ የሚያነሳው ነው። እንግዲህ እንደሚታወቀው ሦስት ሰዎች ቆመው አየ ማለት አብርሃም እንግዲህ በሚችለው ነው። በሕገ ልቦና እንደሚታወቀው በሕገ ልቦና ነው ይሄ የተደረገው። አምላካችን መድኃኒታችን ኢየሱስ ክርስቶስ አጋዕዝተ ዓለም ሥላሴ ለአብርሃም የታዩት በሰው አምሳል ነው፣ በሚችለው መጠን ማለት ነው። ለአብርሃም የታዩት እንደው አይደለም፣ ስራ በመስራቱ በትሩፋቱ ላይ ያለ ችግር ስለነበረ በዚያ ምክንያት ነው የታዩት። ለአብርሃም ከምንም በላይ አብርሃም እግዚአብሔርን የሚወድና እግዚአብሔርን የሚያመልክ ተመራምሮ ሥላሴን ያወቀ ነው። እንደሚታወቀው ሥላሴ አብ በልብ ወልድ በቃል መንፈስ ቅዱስ በእስትንፋስ ይመሰላል። በስም ደግሞ አብ በመባል ወልድ በመባል መንፈስ ቅዱስ በመባል ስም አላቸው። ግብራቸው ደግሞ የአብ መውለድ፣ የወልድ መወለድ፣ የመንፈስ ቅዱስ መስረጽ ነው። ይህንንም ኃይለ ቃል ስንመለከት ታላቁ ሊቅ የቤተ ክርስቲያናችን ሊቅ የሆነው ቴዎዶጦስ የሚባለው በሃይማኖተ አበው ምዕራፍ 53 ቁጥር 19 ላይ እንዲህ በማለት ይነግረናል። ወህየንተ ልብ ዘዝየ ነአምሮ ለአብ ከመ ልብ ውእቱ ይላል። እግዚአብሔር አብ ልብ እንደሆነ እናውቀዋለን ይላል። ወህየንተ ቃል ዘዝየ ነአምሮ ለወልድ ከመ ቃል ውእቱ፣ ወልድም ቃል እንደሆነ እንደዚሁ እናውቀዋለን ይላል። ወህየንተ እስትንፋስ ዘዝየ ነአምሮ ለመንፈስ ቅዱስ ከመ እስትንፋስ ውእቱ፣ መንፈስ ቅዱስም እስትንፋስ እንደሆነ እናውቀዋለን። እንደሚታወቀው በሰው ልብ በሰው ሕይወት ልብ አለ፣ ቃል አለ፣ እስትንፋስ አለ። ሥላሴ እንደሚታወቁት ለባውያን፣ ነባባያን፣ ሕያዋን ናቸው። በዚህ እንመስላቸዋለን። በመናገር ነባባያን በመሆን ሕያዋን በመሆን በዚህ ይናገራል ሊቁ ማለት ነው። እና ለአብ ፍጹም መልክ ከእግሩ እስከ ራሱ ድረስ ለአብ ፍጹም መልክ አለው።
ለወልድም እንደዚሁ ፍጹም መልክ አለው፣ ለመንፈስ ቅዱስ ፍጹም መልክ አለው። የሥላሴ አንድነት ሦስትነት የታወቀው እንደሚታወቀው ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም ከመጣ በኋላ ነው። ሊቁ ሲናገር ወአልቦ ዘአእመሮሙ ለስሉስ ቅዱስ ዘእንበለ እምድኅረ ተሰገወ ወልድ ዋሕድ እምቅድስት እሙ ይላል። ይሄ ማለት ከንጽሕተ ንጹሐን ከቅድስተ ቅዱሳን ከድንግል ማርያም ከተወለደ በኋላ ጌታ የሥላሴ አንድነት ታውቋል ማለት ነው። እንደሚታወቀው በዮርዳኖስ የሥላሴ አንድነት ተገልጿል። በደመና ላይ ሆኖ አብ የምወደው ልጄ ይሄ ነው ብሎ መስክሯል። በአምሳለ መንፈስ ቅዱስም እንደዚሁ ጻዕዳ ርግብ ወርዶ መንፈስ ቅዱስም ታይቷል። ወልድም በዚያው ሲጠመቅ ነበረ ማለት ነውና ከምንም በላይ የሥላሴ አንድነት የታወቀበት በተለይ ከንጽሕተ ንጹሐን ከቅድስተ ቅዱሳን ከድንግል ማርያም ሰው ከሆነ በኋላ ነው። ወደዚህ ዓለም ከመጣ በኋላ በብዙ መልክ ተገልጿል ማለት ነው። ግን ለአብርሃም በሕገ ልቦና ነበረ ሲገለጽለት የነበረው። እንደሚታወቀው እንግዲህ አብርሃምን ስናነሳ አባ ሕርያቆስ በድርሰቱ ላይ ሲያነሳው ተናግዶቱ ለአብርሃም ይላል። አብርሃም በሄደበት ቦታ እንግዳ እንግዳ የሚያሰኘው ጌታን የወለድሽለት አንቺ ነሽ ካለ በኋላ ሲያነሳ እንደሚታወቀው ይሄ አብርሃም እስከተወለደበት ድረስ አምልኮተ እግዚአብሔር ጠፍቶ ነበረ። እስከ 4 ትውልድ ማለት ነው። ሴሩ ናኮርን፣ ናኮር ታራን፣ ታራ ደግሞ አብርሃምን ይወልዳል። እንደሚታወቀው ሴሩህ ብኑ የሚባል ልጅ ነበረው። እስመ በቁ ተመስተ ሕፃኑ ይላል። በሕፃንነቱ ልጁ ተቀሰፈበት። በጣም ይወደው ነበር። እንደሚታወቀው ይወደዋል፣ አላስቀብርም ብሎ ይዞት ከቤት ይኖራል። ከዕለታት በአንድ ቀን ግን ቤተሰቦቹ እሱ ሲወጣ አይተው እንጨት ቆርጠው ጠርበው አለዝበው ዓይን፣ አፍንጫ፣ እጅ፣ እግር አውጥተው ልብስ አልብሰው ልጅህ ብኑ ተነሳ ብለው ለሴሩህ ይህን ቃል ነግረውታል። እንደሚታወቀው ማለት ነው። ሴሩህ እንደሚታወቀው ልጄ ብኑ ነህ ብሎ ቀረብ ብሎ ያው ሲያናግረው ሰይጣን ብሎ በሱ አድሮ አናግሮታል። ድምፅ አሰምቶታል። ልጄ ምን ላድርግልህ አለው። አባቴ ስገድልኝ ብሎ ይህን ቃል መልሶለታል። እሱም የባህሪ አምላክ ቢሆን ነው እንጂ ሩቅ ብእሲ ቢሆንማ መቼ እንዲህ ይለኝ ነበር ብሎ ሰግዶለታል ማለት ነው። ከዚያ ጀምሮ እስከ 4 ትውልድ ድረስ በየተራራው ላይ እንደሚታወቀው እያቆሙ ሲሰግዱ ነበረ። የዚህ የሴሩህን ልጅ ብዙዎች ሊያዩ ይመጣሉ። ልጅን አሳየን እያሉት በዚህን ሰዓት ለምን ትዘበዝቡኛላችሁ ብሎ ልጁን ካማጀቱ ወይንም ካለው ካጠገቡ ቀብሮ ያኖረው ነበርና ከዚያ በኋላ እኛ ጠርበን አለዝበን በሰጠነው ጣዖት ሊንጓደድብን ወይንም እምቢ ሊለን ነው ብለው እያንዳንዳቸው ሁሉም እንደሚታወቀው እንጨት ጠርቦ ድንጋዩን አለዝበው ወይንም ጠርበው ድንጋዩን ሁሉ አውጥተው ማመልክ ጀምረዋል ማለት ነው። እንጨት ጠርበው ድንጋይ አለዝበው በየተራራው እያቆሙ ጣዖት ያመልኩ ጀመር። ከዕለታት በአንድ ቀን እንደሚታወቀው ታራ ጣዖት ይሰራል፣ ነገር ግን አያመልክም። የሚተዳደርበት በሀገሩ አለ የሚባለው ንግድ ጣዖት ነበረ እና ያንን ጠርቦ አለዝቦ ሰጥቶት ለአብርሃም ሄደህ ሸጠህና ብሎ ወደ ገበያ ላከው። እንደሚታወቀው ማለት ነው። ወደ ገበያ ከላከው በኋላ አብርሃም ይህንን እንጨት ይዞ ሄዶ አምላክ ከዚህ አለላችሁ፣ አፍ ሳለው የማይናገር ነው፣ ዓይን እያለው የማያይ ነው፣ ጆሮ እያለው የማይሰማ ነው፣ እግር እያለው የማይሄድ የማይራመድ፣ እጅ እያለው የማይዳስስ ወይንም ከምንም በላይ ይሄ ስለሆነ እያለ ሲያስማማ ውሎ አምላክ ረክሶ ይላል። ረክሶበት ይዞ ሲመለስ ሌሎች ሰዎች ደግሞ እንዲህ እያለ ሲናገር ጣልተውት ወይንም እሱ ያላከበረውን ጣዖት አምላክ ማን ሊያከብርለን ነው ብለው ያ ሳይሸጥለት ነቅፈውበት ወደ ቤቱ ይዞ ተመልሷል። እንደሚታወቀው ከመንገድ ሲደርስ ረሃብ ጸናበት። ረሃብ ሲጸናበት የአባቴ አምላክ ራበኝ አብላኝ፣ ጠማኝ አጠጣኝ አለው። የማያበላውና የማያጠጣው ሆነ። ያም ባይሆን የራበው የጠማው ሰው መልካሙን ነገር ሲያጫውቱት ሲያነጋግሩት ረሃቡ ጥሙ ይዘነጋዋልና መልካሙን ነገር አጫውተኝ አለው። የሚያጫውተው ሆነ። ያም ባይሆን ደክሞኛልና ወርደህ በእግርህ ኮለል እያልክ ሂድ አለው።
እንዲያውስ የማይሄድ የማይራመድ እንዲያውስ በዕለተ ሰሉስ የተፈጠርክ እጽዋት አይደለም ለታውቁል በተባለ ሰዓት ብሎ አምላኩን ከዓለት ላይ ፈይቶ አምላኩን አጥፍቷልና አምላኩን ይሻል እንደሚታወቀው አብርሃም ማለት ነው። አብርሃም በአጠገቡ የመጀመሪያ ጊዜ አምላኩን ይሻል በአጠገቡ ውሃ ሲፈሳየ ውሃውን ሊያመልከው ሻ ፈለገ። ወይንም ነፋስ ሲገስጸው አየ ነፋሱን ሊያመልክ ሻ ተራራ ሲመልሰው አየ። እንደሚታወቀው ተራራውንም ሊያመልክ ሽቷል ማለት ነው። አብርሃም እንደሚታወቀው ከምንም በላይ ይህን ሁሉ ተመራመረ። ተራራውም አይሆንም አለ፣ ሲጋርድ አየ። ደመናውም እንደዚሁ እንዲህ እያለ አምላከ ፀሐይ ተናበበኒ ከፀሐይ ደረሰ የፀሐይ አምላክ ሆይ ንገሪ ብሎ ወደ ፀሐይ ያመለከተ ማለት ነው። በዚህ ጊዜ ሥላሴ በአንድነት በሦስትነት ተገልጸውለታል ማለት ነው። ወዲያው መልአኩ ተገልጾ ድንጋዩን ባርኮ ህብስት አድርጎ ወዲያው መግቦት ውሃውን በቅል ወይንም በመንቀል አድርጎ አጠጥቶት እነዚህ ሁሉ ፍጡራን ናቸው። ፈጣሪ ሰማይና ምድሩን የፈጠረ ነው። ተራራውን፣ የነፋሳት፣ የባህሩ፣ የወንዞች ሁሉ አምላክ እሱ ነው ብሎ አንድነትን አስተምሮታል ማለት ነውና ከምንም በላይ አብርሃም የተመራመረ ታላቅ እግዚአብሔርን ተመራምሮ ያወቀ ማንም ሳያስተምረው በራሱ በስነ ፍጥረት ተመራምሮ ስነ ፍጥረትን መመሪያ አድርጎ የተማረ ታላቅ ሐዋርያ ወይንም ታላቅ ጻድቅ አባት ነው። ከዚህ በኋላ 22ቱን ስነ ፍጥረት ከነገረው በኋላ አስተምሮ ሰዶታል። እርሱም ሄዶ አባቴ ሌላ አምላክ አለሳ አለው። አእምር ወልዴ ልጄ ሆይ አውቃለሁ፣ ነገር ግን የዚህ ሀገር ሰዎች በፍቅረ ጣዖት የተነደፉ ናቸውና ያጠፉናል ብዬ ነው እንጂ እንዳለስ አውቃለሁ። አዳ አምላክ ካለ ሌላ ማምለክ ብሎ በፍቅረ ጣዖት ተነርፈዋል ብዬ ነው እንጂ ሲለው አይ የፈጠረ አምላክ እያለ ጣዖት ማምለክ አይገባም አለ አብርሃም። ከዚያ ወፂኦ ሌሊተ ይበይት ከዋክብተ ይላል። ወደ ማታ ላይ ወጥቶ ከዋክብትን ሲቆጣጠር መንፈስ ቅዱስ አነሳስቶት ይላል። ከዚያ በኋላ 370 ያለበት ቤተ ጣዖት ነበረ። ያንን አጥፍቶታል ማለት ነው፣ አቃጥሎታል። እንደውም ወንድሙ አራን የሚባለው የሚወደው ጣዖት ነበርና ከዚያ ውስጥ አወጣለሁ ብሎ ሰማዕተ ሐሰት ሆኖ ቀርቷል። እና አብርሃም ከምንም በላይ የተመራመረ ነውና አምላካችሁ የእናንተ ጠላት ተበቅሎ ያጠፋል ብሎ ይህንን እሳቱንም እንዳያጠፉ አድርጎ ከዚያ በኋላ አምላኩን የተመራመረ ነው። ከዚህ በኋላ ሥላሴ አብርሃምን አብርሃም ናጻ እምብሔርከ ወተፈለጥም አዝማዲከ ንሕነ ናወርስ ሀገረ እንተ ታውህስ ሀሊበ ወመዓረ እንደ ወተትና ማርን የምታፈስ ሀገርን አወርስሃለሁ አብርሃም ብሎ ሥላሴ ጠሩት ማለት ነው። በታማኝነቱ አብርሃም ማለት ነው። ከዚያ እንደሚታወቀው ከከላውዲዮን ወደ ካራን ሄዷል። ከካራን ወደ ካናአን ሄዷል። የከነአን ወርዷን ቁመቷን ከዚህ እስከዚህ እናወርሳለን ብለው በእግረ ልቦና ይህንን ነግረውታል ማለት ነው። ከዚህ በኋላ አብርሃም እንደሚታወቀው መልካም ሰው ሆነ። ከተመራመረ እግዚአብሔርን ካወቀ በኋላ ቀጥታ እንግዳ ወደ መቀበል ነው ሄደው። ከአራት ደጃ ወይንም 4 መንታ መንገድ ያላት ጎዳና ላይ ቆሞ አብርሃም የወጣ የወረደውን ያለፈ ያገደመውን የመጣውን ከታችም ከላይም ይመግብ ጀመረ። በዚህን ሰዓት ነው ዋልዓል አዕይንቲሁ ያለው። ዓይኑንም አነሳና እነሆ 3 ሰዎች በፊቱ ቆመው አየ። ባያቸውም ጊዜ ሊቀበላቸው ከድንኳኑ ደጃፍ ወጣ ይለናል አብርሃም። ምክንያቱም አብርሃም የተራበውን እያበላ የተጠማውን እያጠጣ የታረዘውን እያለበሰ ያዘነውን እያረጋጋ የሚኖር ታላቅ ነው አብርሃም ማለት ነው። እንደሚታወቀው አብርሃም የደግነቱ ብዛት ሁሉንም ይመግብ ነበረ። ነገር ግን ጥንተ ጠላታችን ዲያብሎስ አዳምን ከገነት ከመልካም ጎዳና ከመልካም መንገድ ወይንም ከመልካም ከደስታ ካለበት ሁልጊዜ ማርና ወተትን የምታፈስ ተላ ደስታ የበዛባት ጨለማ የማይፈራረቅባት ፀሐይና ጨረቃ የማይወጡባት የማይገቡባት ሁልጊዜ በአንድ ብርሃን የምትኖረዋን ያችን ገነት ያስለቀቀ ጥንተ ጠላታችን ዲያብሎስም አዳምን ፈተነው ማለት ነው። ምክንያቱም
ሰይጣን አይቶ ለምቀኝነት አያርፍም። ከዕለታት በአንድ ቀን ልብሱን ቀዶ ደሙን አፍሶ ትቢያ ነስንሶ ራሱን ገምሶ ከመንታ መንገድ ላይ ተቀምጦ ነዳያን ሲመጡ ወዴት ትሄዳላችሁ? ወደ ደጉ ወደ አብርሃም፣ ወደ ደጉ ወደ ወትሮው ወደ አብርሃም። እንደው የወትሮው አብርሃም ደጉ ይመስላችኋል? እኔም መስሎኝ ቢሄድ ራሴን ገብሶ ልብሴን ቀዶ ደሜን አፍሶ ትቢያ ነስንሶ አሳደደኝ እያለ እስከ 3 ቀን ድረስ ጦም አሳድሮበታል። ነዳያን እንዳይመጡ እሱም ጦም አድሯል ማለት ነው። አብርሃም በቤቱ የተራበው አብርሃም እዚህ ላይ ስንመለከት የተራበው እግዚአብሔርን ነው፣ የተጠማው እግዚአብሔርን ነው፣ የታረዘው እግዚአብሔርን ነው። ሁሉ ነገር ማለት ነው። አብርሃም እንደሚታወቀው በዚህ ዓለም ላይ ሲኖር ድንኳን ተክሎ የኖረ ታላቅ ነው። በድንኳን ውስጥ በዚያች ድንኳን ውስጥ በጨርቅ ድንኳን ውስጥ እንግዶችን እየተቀበለ ያስተናገደ እግዚአብሔርን የተቀበለ ታላቅ ነው። ስለ አጋዕዝተ ዓለም ሥላሴን የተቀበለ አብርሃምን ስንመለከት እንደው አይደለም። አብርሃም እንደሚታወቀው ሁልጊዜ እግዚአብሔርን የሚመለከት ነበረ፣ እግዚአብሔርን የሚያይ ነበረ። ለዚህም ነው የተናገረው። ምክንያቱም ሲናገር አይኖች ቀና ዋሶባ አልዓል አዕይንቲሁ ወነጸረ ናሁ ሰለስቱ እደው ይቀውሙ መልዕልቴሁ። አይኑንም አነሳና እነሆ 3 ሰዎች በፊቱ ቆመው አየ። አያችሁ እግዚአብሔርን አጋዕዝተ ዓለም ሥላሴን ሲመለከት ነው። ከዚህ በኋላ እንደሚታወቀው ወርእየ ወሮጸ ለተቀብሎቶሙ እምሆተ ሃይመት ሮጠ ሲያቸው። ምክንያቱም 3 ቀን ሙሉ ተርቧል፣ ሰውን ተርቧል፣ አብሮት የሚበላ ምክንያቱም እግዚአብሔር የሰጠኝን ያላንድ ታዛቢ እንዴት እበላለሁ? ባለጸጋ ያደረገኝ እንደ አብርሃምና እንደ ኢዮብ በዚህ ዓለም ላይ ባለጸጋ የለም እስከ ዕለተ ምጽአት ድረስ ማለት ነው። ባለጸግነታቸው በሥጋ ብቻ ሳይሆን በነፍስም ባለጸጎች ናቸው። እንደሚታወቀው አብርሃም ባለጸግነቱ በሥጋ ባለጸጋ ነው፣ በነፍስም እንደዚሁ ባለጸጋ ነው። የነፍስ ኢዮብም እንደዚያው ነው። እንደሚታወቀው ኢዮብ የነፍስ ባለጸጋ ነው እና ሁለቱ ባለጸጎች ናቸው እና ለመቀበል ሮጠ አያቸው። ወሰገደ ውስተ ምድር ወደ ምድርም ሰገደ ይለናል። ወይቤሎ እግዚኦ መረከብኩ ሞገሳ በቅድሜከ በቅድመ አዕይንቲከ ኢትህልፍም ገብርከ። እንደው ጌቶቼ ሆይ አለ ባሪያውን አትለፉት፣ በፊታችሁ ባለሟልነት ወይንም ክብር አግኝቼ ከሆነ አትለፉት ብሎ ለመነ አብርሃም። ምክንያቱም አብርሃም የለመነው እግዚአብሔር ከቤቱ እንዲገባለት ነው። የተወደዳችሁና የተከበራችሁ ውድ እግዚአብሔር ልጆች፣ አሁን አብርሃም ሲለምን የነበረው በዚያች በጨርቅ ድንኳን ውስጥ ነው። ያቺ ድንኳን ውስጥ ሆኖ ነገር ግን ዛሬ በዓለማችን ስንት ፎቅ አለ፣ ስንት ቤት አለ። አብርሃም ሲያስተናግድ የነበረውን የአብርሃም ልጅ የምንሆነው ለዚያ ነው። ርእይዎ ለአብርሃም አቡክሙ ወለሳራሂ እምክሙ። እንደው ኢሳይያስ ሲናገር በምዕራፍ 51 ቁጥር 2 ላይ ወደ አባታችሁ ወደ አብርሃም ተመልከቱ፣ ወደ እናታችሁ ወደ ሳራም ተመልከቱ ይላል። ወደ አብርሃም መመልከት ማለት ምን ማለት ነው? የአብርሃምን ሥራ መስራት፣ የሳራን ሥራ መስራት። ሁለቱም በአንድነት እግዚአብሔርን ሲያስተናግዱ ነበረ። በዚያ በድንኳኑ ውስጥ አጋዕዝተ ዓለም ሥላሴን ሲያስተናግዱ ነበረ። ከምንም በላይ ጌቶቼ ባለሟል መሆኔ ከታወቀ ከቤት ግቡልኝ፣ ናምፅ ለክሙ ማየ ወንሕጽብ እገሪክሙ። እነሆ ውሃ አምጥቼ እግራችሁን አጥባለሁ፣ ከዚህም አረፍ ትላላችሁ አለ። ወደ ላይ ቀና ብሎ ነው አብርሃም ሲመለከት የነበረው። ከተራራ ወደ ላይ ሲመለከት ሥላሴን ከመምሬው ወይንም ከእጹ ከዛፉ ስር አያቸው። በዚህን ሰዓት ነው የሮጠው ማለት ነው አብርሃም። የተወደዳችሁና የተከበራችሁ ወደ እግዚአብሔር ልጆች፣ እግዚአብሔርን ለመጋበዝ ዛሬም እንግዶችን መቀበል ከአብርሃም መማር ነው። ከዚያ በኋላ አብርሃም ጠየቃቸው። ጌቶች አትለፉኝ አለና በግንባሩ ምድር ተደፍቶ አስታውሉ። እንግዳ መቀበል ዝቅ ብሎ ከምድር ተደፍቶ አብርሃም እግር አጥቦ ዛሬም የአብርሃም
ዘር የሆኑት የአብርሃምን ሥራ የሚሰሩ ብዙዎች አሉ። ደግሞ እንደዚሁ እግር አጥበው የአብርሃምን እንግዳ እንቀበል ብለው አብርሃም ሲቀበል የነበረውን እኛም እንቀበላለን ብለው የሚቀበሉ አሉ። እና አብርሃም ከምድር ተደፍቶ ግንባሩን መሬት አስነክቶ እባካችሁ ጌቶቼ ግቡልኝ አለ። ሶስትነታቸውን ተናገረ። ጌቶቼ ብሎ አጋዕዝተ ዓለም ሥላሴ ግቡልኝ አለ። አብርሃም ከዚያ በኋላ እንዲህ አሉት፣ አይ እኛ ደክሞናል፣ አዝለህን ታስገባን እንደሆን ነው ወይ አሉት። አስታውሉ። አሁን የአብርሃም 3 ሌሊት 3 መዓልት ሙሉ ጦም ያደረ ነው። ነገር ግን አብርሃም በዚህ ውስጥ እያለ ከምንም በላይ አብርሃም እሺ ነው ያለው። አዝሎ ገባ አንደኛውን አዝሎ ሲገባ በተአምራት 2ቱ ገብተው ተገኝተውለታል። ከዚያም በኋላ የአንዱን እግር ሲያጥብ አብርሃም የ2ቱም እግር በተአምራት ታጥበዋል። እንደዚሁም ሚስቱ ሳራ እመቤቱ ሳራ እንደሚታወቀው ያንድ መስፈሪያ ብታቦካና ብትጋገረው 3 ሆኖ ወጥተዋል። የተወደዳችሁና የተከበራችሁ ወደ እግዚአብሔር ልጆች እዚህ ላይ የምንማረው አብርሃምን መመልከት ነው። አብርሃምን ማየት ነው። ከአብርሃም መማር ነው። አብርሃም እንደሚታወቀው በማስተናገድ የታወቀ ነው። አብርሃም እንደሚታወቀው በጨርቅ ድንኳን ውስጥ የተቀበለ ነው። በዚህ ዓለም ላይ ቤት ሳይኖረው በሰማይ ቤቱን ያዘጋጀ ማለት ነው። ማስተናገድ ከምንም በላይ ሐዋርያው ቅዱስ ጳውሎስ ለዕብራውያን 3 ሲጽፍላቸው በምዕራፍ 13 እንደምንመለከተው እንግዳ መቀበልን አትርሱ፣ አንዳንዶቹ እንግዳን ሲቀበሉ መላእክትን እንኳን ተቀብለዋል ይላል። ብዙዎች መላእክትን የተቀበሉ አሉ እና አባ ቢሶ የሚባሉት ጻድቅ የክርስቶስን እግር አጥበዋል። እንደዚሁ ሎጥ መላእክትን አስተናግዷል እና እንግዳ መቀበል አትተዉ አትርሱ ይላል። የተወደዳችሁና የተከበራችሁ ወደ እግዚአብሔር ልጆች ይሄ በዓል አሁን የሚያስመለክተን እንግዳን መቀበል ነው። በተለይ ኢትዮጵያውያን ከምንም በላይ እንግዳን መቀበል ከአብርሃም ተቀብሎ እስካሁን ድረስ ብዙዎች ያደርጉታል። አሁንም ቀጥሉበት። ምክንያቱም አብርሃም ሲቀበል የሰማይና የምድር ገዢ የሆኑትን አጋዕዝተ ዓለም ሥላሴን ከቤት አስገብቷል። እንደው አይደለም፣ መንግሥተ ሰማያት ከቤቱ ገብታለች አብርሃም ማለት ነው። ጠቢብሰ በፍታተ ኅብስት ይሳየጣ ለመንግሥተ እግዚአብሔር አረጋዊ መንፈሳዊ ሲናገር በድርሳን 26 ላይ ጥበበኛ ሰው፣ ብልህ ሰው፣ አስተዋይ ሰው መንግሥተ ሰማያትን በእንጀራ ይገዛታል፣ ይዋጃታል፣ እጅም ያደርጋታል ይላል። አብርሃም አሁን በእንጀራ በቁራሽ እንጀራ መንግሥተ ሰማያትን ገዝቷል ማለት ነው። አብርሃም ይሄንን አድርጓል። ዛሬ እኛስ እየሰጠን ከሆነ መንግሥተ ሰማያትን እንገዛለን ማለት ነው። ምክንያቱም አብርሃም ሲሰጥ የነበረው በዚህ ዓለም ላይ ሲያበላ ሲያጠጣ የነበረው ለእግዚአብሔር እየሰጠ ነበረ። አምላካችን መድኃኒታችን ኢየሱስ ክርስቶስ በዕለተ ምጽአትም ሲመጣ ብራብ አብልታችሁኛል፣ ብጠማ አጠጥታችሁኛል፣ ብታረዝ አልብሳችሁኛል የሚለውን ቃል ነው የሚጠይቀው። እንደዚህ ሁሉ አብርሃምም ይህን ሥራ ነበረ የያዘው እና ለዚህም ነው ኢሳይያስ ሲናገር መድኃኒት የሆነው ታላቁ ነቢይ ከምንም በላይ ሲናገር ሥላሴን በአንድነት አየኋቸው ያለው በምዕራፍ 6 ላይ አየኋቸው። ወነጸርክዎ ገሃደ ለአምላኬ በሥላሴሁ በአንድነቱ አየሁት ብሎ የተናገረው ማለት ነውና የተወደዳችሁና የተከበራችሁ ወደ እግዚአብሔር ልጆች እግዚአብሔር ማየት ከተፈለገ እግዚአብሔር ከቤታችን እንዲገባ ከፈለግን ትልቁ ነገር እንግዳ መቀበል ነው። እንግዳ መቀበል ከምንም በላይ በአብርሃም ተምረናል ማለት ነው። የምንሰጣቸው ስጦታዎች ምንጊዜም ይሁን ለእግዚአብሔር ነው የምንሰጠው ማለት ነው። በዚህ ዓለም ላይ የምንከፍለው ለእግዚአብሔር ነው፣ የሚከፍለንም እግዚአብሔር ነው። ዘይገብር ምጽዋተ ይልቅሆ ለእግዚአብሔር ይላል ጥበበኛው ሲናገር ሲራክ። ምጽዋትን የሚያደርግ ሰው ለእግዚአብሔር ያበድራል፣ የሚቀበለውን ከእግዚአብሔር ነው። ለቃሂ ወተለቃሂ ህቡረ ይሄውጾም እግዚአብሔር። እግዚአብሔር አበዳሪንና ተበዳሪን በአንድነት ያያቸዋል። አሁን አብርሃምን ሳራን አጋዕዝተ ዓለም ሥላሴ ተመልክተዋቸዋል። እኛም መልካም ሥራ ሰርተን የመንግሥቱ ወራሽ አጋዕዝተ ዓለም ሥላሴ እንዲያዩን በረድኤት እንዲጎበኙን የአምላካችን የመድኃኒታችን የኢየሱስ ክርስቶስ የእሱ መልካም ፈቃድ ይሁን። እስካሁን ሲያስተምረንና ሲመክረን ሲገስጸን የነበረ ልዑለ ባሕርይ አምላካችን ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር
ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።